ኦኬ በዛሬው ክላሳችን እንግዲህ የምናየው የአማርኛ አረፍተ ነገሮችን ማንበብ ይሆናል ማለት ነው። በሚቀጥለው ክላሳችን ደግሞ አማርኛ ቃላትን ወይም ፊደላትን ተጠቅመን እንዴት ነው በአማርኛ መጻፍ የምንለማመደው የሚለውን የምናይ ይሆናል ማለት ነው። አብራችሁን ቆዩ። ቀጥታ ወደ ክላሱ ከመግባታችን በፊት ክላሳችን ከወደዳችሁት ቪዲዮአችንን ላይክ እያደረጋችሁ ሼር እያደረጋችሁ ኮሜንት እያደረጋችሁ እንዲሁም ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ እንድታልፉ በአክብሮት እንገልጻለን። ቀጥታ ወደ ዛሬው ክላስ ወደ ማንበብ እንሄዳለን ማለት ነው። አንደኛ ላይ እንግዲህ የሚገኘውን እያያችሁ እንግዲህ ምንድነው የምትለው ማለት ቃሉን የመጀመሪያ ቃል ሁለተኛ ቃል እያልን ቃሉን ነው መጀመሪያ የምናነበው ማለት ነው። የማታውቁት ፊደል በመሃል የሚያጋጥማችሁ ከሆነ ፊደሉን ለየብቻው መጥራት እንዳዘነጉ ማለት ነው። ፊደሉን ለብቻ መጥራት እንዳዘነጉ ማለት ነው። እሺ ዛሬ የምናደርገው እሱን ነው ማለት ነው። ፊደሉን ለብቻ መጥራት መዘንጋት ስለሌለብን ማለት ነው። ለምሳሌ እዚህ ጋር ምን ይላል? በአ ይችኛዋ ጭ አይደል? የጨ ቤተሰብ ስንተኛዋ ድምፅ? አ ስድስተኛ። የጨ ቤተሰብ ስድስተኛዋ ድምፅ ጭ ብላችሁ ነው የምታነቧት ማለት ነው። ከዛስ ሩ የረ ቤተሰብ ሁለተኛው ሩ። ስለዚህ አሁን ይችኛዋ ምንድን ነው? በአጭሩ ነው የምትለው። በአጭሩ ኔክስት ላይ ስልጣኔ ምንድነች ማለት ቃሏ? ስልጣኔ ስልጣኔ። ከዛስ እንደ ተቀባዩ እንደ ተቀባዩ ነው የሚሉት አቶ ወልዱ ነው የሚለው። ስለዚህ አሁን ይህችን ስታነቧት የመጀመሪያው አረፍተ ነገራችን ምን ይሆናል ማለት? በአጭሩ ስልጣኔ እንደተቀበሉ ነው የሚሉት አቶ ወልዱ። በአጭሩ ስልጣኔ እንደተቀበሉ ነው የሚሉት አቶ ወልዱ እያላችሁ ነው ማለት ነው። የመጀመሪያውን በዚህ አልፈናል። ሁለተኛውን እናንብብ። ሁለተኛው ከበድ ያለ ቃል ነው አይደል? የመጀመሪያው ስለዚህ እንበታት ናቸው። ከነች የመጀመሪያው ፊደል። ከዛስ ብ የበቤተሰብ ስድስተኛው ብ ቃ ታ ቸ ው ይችኛዋን ቃል ስታነቡት ከብቃታቸው ነው የምትለው። ከብቃታቸው ከዛስ የተነሳ ከዛስ ከግ የገ ቤተሰብ ስድስተኛዋ ፊደል ሲ የዘ ቤተሰብ ሶስተኛዋ ድምፅ አ ብ ይችኛዋስ ትክክል ሄ ከዛ ር የረ ቤተሰብ ስድስተኛዋ። ስለዚህ ይችኛዋን ቃል ስታነቧት ከእግዚአብሔር እያላችሁ ማለት ነው። ኔክስት ያለችው ሲጭ የ ከዛ ተ ሰ ጣ ቸ ው ም ይችኛዋን ቃል ስታነቡት አንድ ላይ ምን ይሆናል ማለት? የተሰጣቸው ሊሆን ይችላል። አንድ ላይ ቃሉን ወይም አንድ ላይ አረፍተ ነገሩን ስታነቡት ከብቃታቸው የተነሳ ከእግዚአብሔር የተሰጣቸውም ሊሆን ይችላል። አንዴ ልድገመው። ከብቃታቸው የተነሳ ከእግዚአብሔርም የተሰጣቸውም ሊሆን ይችላል። ከብቃታቸው የተነሳ ከእግዚአብሔርም የተሰጣቸው ሊሆን ይችላል እያልን ነው ማለት ነው። ወደ ሶስተኛው እንሄዳለን። ሶስተኛ ላይ የምታገኙት እንግዲህ ምንድነው? የመጀመሪያው ፊደል ነ ነች። ከዛስ ገ የገ ቤተሰብ የመጀመሪያው ር ኩ ህ ኮ ይችኛዋ ምንድነች? ቃሏ ማለት ነገርኩህ እኮ እያላችሁ ነገርኩህ እኮ እያላችሁ። ኔክስትስ ይህ የቤተሰብ ስድስተኛዋ ድምፅ ቅ የቀ ቤተሰብ ስድስተኛዋ ር የረ ቤተሰብ ስለዚህ ይቅር ከዛስ ብሎ ይቅር ብሎ በመናገር ብቻ የሚቀር አይደለም። ይችኛዋን ቃል ስታነቧት አይደለም ብላችሁ ነው ማለት ነው። ይችኛዋ አረፍተ ነገር ነገርኩህ እኮ ይቅር ብሎ በመናገር ብቻ የሚቀር አይደለም። ነገርኩህ እኮ ይቅር ብሎ በመናገር ብቻ የሚቀር አይደለም እያላችሁ ማለት ነው። ሶስተኛው ላይ አራተኛው ነበር።
እሺ አለ። እሺ እሺ የእኔን የእኔን ተረት ተረት ደግሞ ለመስማት ይፈልጋሉ እያላችሁ ነው። ይፈልጋሉ እያላችሁ ነው ማለት ነው። ሶ አራተኛ ላይ ስታነቧት እሺ የእኔን ተረት ደግሞ ለመስማት ይፈልጋሉ። እሺ የእኔን ተረት ደግሞ ለመስማት ይፈልጋሉ። ሶ ይሄ ጥያቄ ነው አይደል? ጥያቄ ምልክት ታደርጋላችሁ ሁሌም አረፍተ ነገራችሁ ላይ ማለት ነው። ጥያቄ ከሆነ አረፍተ ነገሩ ጥያቄ ምልክት ይደረጋል። ሶ እሺ የእኔን ተረት ደግሞ ለመስማት ይፈልጋሉ። ጥያቄ ምልክት እንደዚህ ታደርጋላችሁ ማለት ነው። ሶ አራተኛው አረፍተ ነገራችን ይቺ ነበር። ወደ አምስተኛው አምስተኛ ላይ የምናገኘው ታዲያ ምን እያለ ነው? ታዲያ የአ ቤተሰብ ስድስተኛዋ ስ የሰ ቤተሰብ ስድስተኛዋ ይችኛዋስ ኪ የከ ቤተሰብ ሶስተኛዋ ነው። ስለዚህ አሁን እቺ ስታነቡ እስኪ ነው የምትሉት ማለት እስኪ ከዛስ ት የተ ቤተሰብ ስድስተኛዋ ን የነ ቤተሰብ ስድስተኛዋ ሺ የሸ ቤተሰብ ስድስተኛዋ ትንሽ ስለ ከዛስ አ ገ የገ ቤተሰብ መጀመሪያ ር የቤተሰብ ስለዚህ አገር ከዛስ ቤ የቤተሰብ አምስተኛዋ ፊደል ት የተቤተሰብ ስድስተኛዋ ድምጽ ማለት ነው። ስለዚህ ቤት ይችኛዋ ምን ፊደል ጨ የጨ ቤተሰብ ምንድን ነው? የመጀመሪያዋ ድምጽ ጨ ከዛስ ዋ የወ ቤተሰብ በጣም አሪፍ አራተኛ ታ የተ ቤተሰብ አራተኛ ስለዚህ ጨዋታ እያላችሁ ነው። ጨዋታ ከዛ ይችኛው አስቀጥ አ የአ ቤተሰብ መጀመሪያ ድምጽ ም የመ ቤተሰብ ስድስተኛዋ ላይ ጣ ደግሞ የጠ ቤተሰብ በጣም አራተኛዋ ድምጽ ሶ አምጣ እያላችሁ ነው ማለት አምጣ። ሶ ምንድነው የሚለው ታዲያ እስኪ ትንሽ ስለ አገር ቤት ጨዋታ አምጣ። ታዲያ እስኪ ትንሽ ስለ ሀገር ቤት ጨዋታ አምጣ እያላችሁ ነው ማለት ነው። ግልጽ ነኝ አይደል? ሶ ዛሬ መጨረሻ ያደረግነውን ስድስተኛውን እናነባለን። ስድስተኛ ላይ የመጀመሪያዋ ድምጽ መ ነች። ከዛስ ዋ የወ ቤተሰብ አራተኛዋ ከዛስ ደ የደ ቤተሰብ ጀምሮ ድ የደ ቤተሰብ ስድስተኛዋ ን የነ ቤተሰብ ስድስተኛዋ ሶ ይህችን ቃል ስታነቡ መዋደድ ነው የምትሉት። መዋደድ ከዛስ የመሰለ ከዛስ ነገር ከዛስ የለም ሶ መዋደድን የመሰለ ነገር የለም። መዋደድን የመሰለ ነገር የለም ነው የምትለው ማለት ነው። የስድስተኛዋ አረፍተ ነገራችን ማለት ነው። ሶ ግልጽ ነው ማለት ነው። ለዛሬ ያነበብነው አንዴ ከማንበባችን በፊት ሁላችሁም ኦንላይን ላይ መማር የሚፈልግ ተማሪ 0912072369 ሴቭ ካደረጋችሁ በኋላ በኢሞ በዋትስአፕ ወይም በቴሌግራም መጥተው ቢያወሩን ስለ ኦንላይን ስለምንሰጣቸው ኮርሶች ሙሉ መረጃ የምሰጡት ይሆናል ማለት ነው። ለቻናላችን አዲስ ከሆኑ ቻናላችን ሰብስክራይብ እያደረጋችሁ ቻናላችን ለብዙ ሰው እንዲደርስ ደግሞ ቪዲዮአችንን ሲወዱት ላይክ፣ ኮሜንት እና ሼር በማድረግ ትብብሩን ያሳዩን። እናመሰግናለን። ሶ አንደኛ ለመጨረሻ ጊዜ ሁሉንም አንድ ላይ እንደግማቸዋለን ማለት ነው። ሶ የመጀመሪያው በአጭሩ ስልጣኔ እንደተቀባዩ ነው የሚሉት አቶ ወልዱ። በአጭሩ ስልጣኔ እንደተቀባዩ ነው የሚሉት አቶ ወልዱ። ሁለተኛው ከብቃታቸው የተነሳ ከእግዚአብሔር የተሰጣቸው ሊሆን ይችላል። ከብቃታቸው የተነሳ ከእግዚአብሔር የተሰጣቸው ሊሆን ይችላል። ሶስተኛ ላይ የምናገኘው ነገርኩህ እኮ ይቅር ብሎ በመናገር ብቻ የሚቀር አይደለም። ነገርኩህ እኮ ይቅር ብሎ በመናገር ብቻ የሚቀር አይደለም። አራተኛ እሺ የእኔን ተረት ለመስማት የእኔን ተረት ደግሞ ለመስማት ይፈልጋሉ። እሺ የእኔን ተረት ደግሞ ለመስማት ይፈልጋሉ። አምስተኛ ላይ ታዲያ እስኪ ትንሽ ስለ አገር ቤት ጨዋታ አምጣ። ታዲያ እስኪ ትንሽ ስለ አገር ቤት ጨዋታ አምጣ። ስድስተኛ ላይ የምናገኘው ደግሞ ስድስተኛ
12ኛው ላይ መዋደድን የመሰለ ነገር የለም። መዋደድን የመሰለ ነገር የለም ይላል ማለት ነው። የዛሬ ያነበብናቸው እነዚህ 6 አረፍተ ነገሮችን እናንተ በደንብ እየተለማመዳችሁ ቪዲዮውን እስከመጨረሻው እያያችሁ መለማመድ ትችላላችሁ ማለት ነው። አማርኛ አረፍተ ነገሮችን ማንበብ መቻል። ለቻናላችን አዲስ ከሆኑ አሁንም ቻናላችንን ሰብስክራይብ እያደረጉ እንዲሁም ቪዲዮአችንን ከወደዱት ቪዲዮአችንን ሼር፣ ላይክ እና ኮሜንት እያደረጉ እንዲያልፉ በአክብሮት እንገልጻለን። በተረፈ ኦንላይን ላይ መማር የሚፈልግ ማንኛውም ተማሪ 0912072369 ሴቭ ካደረጋችሁ በኋላ ኢሞ ላይ፣ ዋትስአፕ ላይ፣ ቴሌግራም ላይ መጥተው ቢያወሩ ሙሉ መረጃ ኦንላይን ላይ ስለምንሰጣቸው ኮርሶች የምንሰጡት ይሆናል ማለት ነው። ዛሬ አብራችሁን ስለቆያችሁ በጣም አድርጌ አመሰግናለሁ። በሚቀጥለው ክላሳችን እንደነገርኳችሁ የሚሆነው ምንድነው የአማርኛ ፊደላትን ወይም ሆሄያትን በመጠቀም እንዴት ነው ቃላትን አጣምረን ወደ አረፍተ ነገር የምንጽፈው የሚለውን የምናይ ይሆናል ማለት ነው። በሚቀጥለው ፕሮግራማችን ስንገናኝ ይሄን ጠብቁ። አመሰግናለሁ። ለዛሬ